እጅግ በጣም አሳዛኝ በጭካኔ የተሞላ ድርጊት ተፈጸመ። ይህን አረመናዊ ድርጊት የተመለከተ ልዩ ሰበር መረጃ ይዘናል። በቆይታችን ትሰሙታላችሁ። በትግራይ ክልል ምርጫ የማካሄድ ምልክት እንደሌለ በክልሉ የሚንቀሳቀሱ የትግራይ ትውልድ ፓርቲ ውድብ ወለዶ ትግራይ የኢትዮጵያ ዲሞክራሲ ህብረት ተናገሩ። ከመቀሌ የደረሰን መረጃ በዝርዝር እናቀርባለን። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ተነገረ። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ ጠፉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዶላር 153 ብር እየተገዛ 156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 198 ብር እየተገዛ 202 ብር እየተሸጠ ይገኛል። ዩሮ 176 ብር ከ2 ሳንቲም እየተገዛ 179 ብር ከ7 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 187 ብር ከ5 ሳንቲም እየተገዛ 191 ብር ከ3 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ4 ሳንቲም እየተገዛ 499 ብር ከ2 ሳንቲም እየተሸጠ ይገኛል። ዩዋን 21 ብር ከ8 ሳንቲም እየተገዛ 22 ብር ከ2 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ7 ሳንቲም እየተገዛ 41 ብር ከ5 ሳንቲም እየተሸጠ ይገኛል። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸውን ተነገረ። አይኤምኤፍ ግን የምስራቅ አፍሪካ ሀገራት በባህረ ሰላጤ ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠንቅቋል። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና ነዳጅ እየጫኑ መሆናቸውን ካፒታል ለመረዳት ችሏል። ይህ በእንዲህ እንዳለ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የምስራቅ አፍሪካ ሀገራት በባህረ ሰላጤው አካባቢ ባለው ውጥረት ምክንያት ሁሉንም ለከፍተኛ የኢኮኖሚ ችግር ተጋልጠው እንደሚቀጥሉ አስጠንቅቋል። እንደ አይኤምኤፍ ትንታኔ ከሆነ በባህረ ሰላጤው የሚታየው አለመረጋጋት የንግድ ልውውጥን በማስተጓጎልና የጭነትን ዋጋ በመጨመር በቀጠናው ሀገራት ላይ የዋጋ ንረት ሊያስከትል ይችላል። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ ጠፉ። የኤርትራ ብሔራዊ ቡድን 2019 ዓ.ም እንደ አውሮፓውያን አቆጣጠር 2027 የአፍሪካ ዋንጫ ማጣሪያ ታሪካዊ በሆነ ሁኔታ ለምድብ ድልድል ካለፉ በኋላ 7 ተጫዋቾች ወደ ሀገራቸው ለመመለስ ፈቃደኛ ሳይሆኑ በደቡብ አፍሪካ መቅረታቸውን ቢኤስኤን ስፖርትስ ዘግቧል። ይህ ክስተት የተሰማው ኤርትራ በድምር ውጤት ኤስዋቲኒን 4-1 በሆነ ውጤት በማሸነፍ ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ማጣሪያ የምድብ ድል መሸጋገሯን ካረጋገጠች ጥቂት ቆይታ በኋላ ነው። እንደ ዘገባው ከሆነ ለጨዋታው ወደ ደቡብ አፍሪካ ከተጓዙት 10 በሀገር ውስጥ የሚጫወቱ ተጫዋቾች መካከል ወደ ኤርትራ የተመለሱ 3 ብቻ ናቸው። ወደ ሀገራቸው የተመለሱት ተጫዋቾች አቤሴሎም ተክለዚጊ፣ ናሆም ታደሰና ሮሜል አብዱ ሲሆኑ ቀሪዎቹ 7 ተጫዋቾች በደቡብ አፍሪካ መቅረታቸው ተነግሯል። ይህ ድርጊት የኤርትራ ስፖርተኞች ለዓለም አቀፍ ውድድሮች ወደ ውጭ ሀገራት በሚጓዙበት ወቅት የግልና ፖለቲካዊ ምክንያቶች በመጥቀስ በዚያን የመቅረት ወይም ጥገኝነት የመጠየቅ ልምዳቸው ላይ አዲስ ስጋትን ፈጥሯል። ኤርትራ ወደ ምድብ ድልድል ማለፏ ለሀገሪቱ የእግር ኳስ እድገት ትልቅ ስኬት ተደርጎ ሲወደስ የቆየ ቢሆንም ተጫዋቾቹ ድንገት መሰወር ለቡድኑ ከፍተኛ እንቅፋት እንደሚሆን ተገልጿል። በአለታ ወንዶ የንግድ ባንክ አገልግሎት መቆራረጥ በንግዱ ማህበረሰብ ላይ ከፍተኛ ቅሬታን አስነሳ። በአለታ ወንዶ ከተማ የሚገኘው የኢትዮጵያ ንግድ ባንክ በየቀኑ በሚያጋጥሙ የሲስተምና የመብራት መቆራረጦች ሳቢያ ደንበኞች ላላስፈላጊ እንግልትና ለኢኮኖሚ ኪሳራ እየተዳረጉ መሆኑን ተገለጸ። በሲዳማ ክልል የንግድ እንቅስቃሴ ማዕከልና የቡና ምርት መውጫ በሆነችው አለታ ወንዶ የኢትዮጵያ ንግድ ባንክ አገልግሎት አሰጣጥ ከከተማዋ የንግድ ፍሰት ጋር አለመመጣጠኑን ተገልጋዮች እያስመረረ ይገኛል። ባንኩም መብራትም የለም ኔትወርክም ተቋርጧል በሚል ምክንያት ስራ የሚያቆምባቸው ሰዓታት መብዛታቸው በከተማ ያለውን የገንዘብ ዝውውር ሽባ እያደረገው መሆኑን ከስፍራው የደረሰን መረጃ ያመላክታል። ጉዳዩን አስመልክቶ ያነጋገርናቸው የንግድ ማህበረሰብ አባላት እንደገለጹት ባንኩ እንደ አማራጭ ሊጠቀምባቸው የሚገቡ የጄኔሬተርና የሳተላይት ኢንተርኔት አገልግሎት አለመኖራቸውን ለችግሩ መባባስ ዋነኛ ምክንያት ነው። ይህ መግሏላት በደንበኞች በባንኩ መካከል ያለውን የአገልግሎት ደረጃ ውል የሚጥስ ከመሆኑን ባለፈ በብሔራዊ ባንክ መመሪያ መሰረት የፋይናንስ ተቋማት ሊያሟላቸው የሚገቡ ዝቅተኛ አገልግሎት መስፈርቶችን ያለሟላ መሆኑን ይጠቀሳሉ።
በትግራይ ክልል ምርጫ የማካሄድ ምልክት እንደሌለ በክልሉ የሚንቀሳቀሱት የትግራይ ትውልድ ፓርቲ ውድብ ወልዶ ትግራይ የኢትዮጵያ ዲሞክራቲክ ህብረት ተናገሩ። ከ2 ወራት በኋላ ማለትም ግንቦት 24 ቀን እንዲካሄድ ቀን ተቆርጦለት ዝግጅትን እየተደረገበት ለሚገኘው ለ7ኛ ጠቅላላ ምርጫ በትግራይ ክልል ምን ዝግጅት አለ ስንል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቀናል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሚያደርጋቸው ቅድመ ዝግጅቶች አንዱ በሆነው በመራጮች ምዝገባ እስካሁን በአጠቃላይ ከ36 ሚሊዮን በላይ መራጮች መመዝገባቸውን ጠቅሷል። ይሁንና በኔትወርክና በሌሎች ችግሮች ምክንያት መዘግየት በመፈጠሩ ምዝገባው ለተጨማሪ 14 ቀናት በማራዘም እስከ ሚያዝያ 14 ቀን 2018 ዓ.ም የመራጮች ምዝገባ እንደሚቀጥል በቦርዱ ይፋ ተደርጓል። ከዚህም አንጻር በትግራይ ክልል ስላለው ዝግጅት ቦርዱ እስካሁን በዝርዝር ባይጠቅስም አስቻይ ሁኔታዎችን ባሉባቸው ቦታዎች ሁሉ ምርጫው ይደረጋል ማለቱ ይታወሳል። ለመሆኑ አሁን ባለው ሁኔታ በክልሎች አስቻይ ሁኔታ አለ ወይ ያልናቸው የትግራይ ትውልድ ፓርቲ ወይም ውድብ ወልዶ ትግራይ ምክትል ፕሬዝዳንት የሆኑት አቶ ሰለሞን ትጉ በክልሉ እስካሁን የመራጮች ምዝገባ አለመኖሩን ጠቅሰው ፓርቲያቸው ምርጫውን በክልሉ ለማካሄድ መስተካከል አለባቸው ያላቸውን ቅድመ ሁኔታዎች አስቀምጠዋል ብለዋል። አንዱ ተፈናቃዮች ወደ ቀያቸው ይመለሱ የሚል ነው። በተጨማሪም ምርጫው ለማካሄድ የአደረጃጀትና መሰረተ ልማቶች ማሟላት አለመከናወኑን አቶ ሰለሞን ጠቅሰዋል። ሌላኛው በትግራይ ክልል የሚንቀሳቀሰው የኢትዮጵያ ዲሞክራቲክ ህብረት ነው። የፓርቲው ተወካይ አቶ መሰረት መሸሻ እንደተናገሩት ከሆነ ፓርቲው ከመነሻ መሰረቱም በትግራይ ክልል ቢያደርግም እንደ ልብ ተንቀሳቅሶ የፓርቲ የፖለቲካ ስራዎችን መስራት እንዳልቻለ ነው። በክልሉ ምንም ምርጫ የማካሄድ ምልክት በቦርዱ በኩል እንዳላስተዋሉ የሚናገሩት አቶ መሰረት በትግራይና ግጭት ባለባቸው የአማራ ክልል አካባቢዎች እጩዎችን አለማቅረባቸውና በሌሎች 7 ክልሎች እንደሚወዳደሩ ነግረውናል። የትግራይ ትውልድ ፓርቲ ምክትል ፕሬዝዳንት አቶ ሰለሞን ተጉ ምርጫ ለማካሄድ መቅደም አለበት ያልነውን ሌላው በሌሎች አማራና በኤርትራ ኃይሎች የተያዙ የክልሉ የአካባቢዎች ነጻ ማድረግ አለባቸው የሚል ነው። እነዚህ ቅድመ ሁኔታዎች አልተሟሉም። ይባስ ብሎ አሁን በትግራይ ማንኛውም እንቅስቃሴ ማድረግ ባለመቻሉ የምርጫው ዕጣ ፈንታ አሳሳቢ ነው ብለዋል። ስለ ጉዳዩ የኢትዮጵያ ብሔራዊ ምርጫ ቦርድ በቀጥታ ያለው ነገር የለም። ይሁንና ምርጫ ቦርዱ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁለት ለታህሳስ ወር 2018 ዓ.ም ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ተደጋጋሚ ጥያቄዎች በደብዳቤ ሲያቀርብ እንደነበር ይታወሳል። ፍቅረኛውን ጭካኔ በተሞላበት አሳዛኝ ሁኔታ የገደለው ግለሰብ በ25 ዓመት ጽኑ እስራት ተቀጣ። ተክላሽ ብሩክ ደጀን ሲሳይ የተባለው ግለሰብ ሟች ጽጋብ ሙላትን የፍቅር ጓደኛዬ ትሆኛለሽ በሚል ምክንያት ካቀረበላት በኋላ በባንክ ያላትን ገንዘብ የያዘችውን ስልክ ለመውሰድ በማሰብ ሲዘጋጅ መቆየቱን ወንጀሉን ለመፈጸም እንዲያመቸውን ባህር ዳር የታመመ ቤተሰብ ስላለ እንጠይቅ በሚል ሰበብ ከሐምሌ 1 ቀን 2018 ዓ.ም ጀምሮ ሟችን ከቤቱ ይዟት መውጣቱን የፖሊስ የምርመራ መዝገብ ያሳያል። ለ2 ቀናት ያህል ሁኔታዎች እስኪመቻቹለት ድረስ በተለያዩ ሆቴሎች ሲያዘዙራት ቆይቶ ሐምሌ 3 ቀን 2017 ዓ.ም ሟችን አንድ ቤተክርስቲያን አቅራቢያ ከወሰዳት በኋላ መንገድ ላይ ወደሚገኝ ጫካ አስገብቶ በፌሮ ብረት ጭንቅላቷን በተደጋጋሚ በመምታት በአሰቃቂ ሁኔታ ህይወቷ እንዲያልፍ ማድረጉ የክልሉ ፖሊስ በማህበራዊ ሚዲያ ገጽ ባጋራው መረጃ ለማወቅ ተችሏል። ተከሳሽ ግድያውን ከፈጸመ በኋላ የሟችን የኢንፊኒክስ ሞባይል ስልክና በባንክ አካውንቷ የነበረ 465214 ብር ወደ ተለያዩ ሰዎች ማስተላለፍ በሟች ስልክ ለወንድሟ በመደወል ጸበል ቦታ ነኝ ብር ስለቸገረኝ ላክልኝ በማለት 86,000 ብር መቀበሉን መረጃ ጠቅሷል። የሟች ቤተሰቦች በሁኔታው ተጠራጥረው መስከረም 19 ቀን 2018 ዓ.ም ለፖሊስ በሰጡት ጥቆማ መሰረት ፖሊስ ተከሳሹን በቁጥጥር ስር አውሎ ምርመራውን በማካሄድ ለአቃቤ ሕግ በማስተላለፍ አቃቤ ሕግም ጉዳዩን በማጣራት ለፍርድ ቤት ያቀረበ ሲሆን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2018 ዓ.ም ግለሰቡን በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የኢራን ኢስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂድ ሃድሚ መገደላቸውን በሀገሪቱ የዜና ማሰራጫዎች በኩል ባወጣው መግለጫ አስታወቀ። አብዮታዊ ዘብ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሃድሚን ኢላማ በማድረግ ከሷል። እስራኤል ለኢራን አብዮታዊ ዘብ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሃድሚን ኢላማ በማድረግ ከሷል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያ ኃላፊነቱን ወስዳለች። የእስራኤል መከላከያ ኃይል በቴሌግራም ላይ ባወጣው የጽሁፍ መልእክት ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ብሎታል። ኢራን አብዛኛው ጊዜ የከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረ እስራኤልና አሜሪካ ግድያዎቹ መፈጸማቸውን ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘብ አዛዥ ግድያ ቀድማ አሳውቃለች። ማጂድ ሃድሚ ባለፈው ዓመት ሰኔ ወር በተካሄደው የኢራንና የእስራኤል የ12ቱ ቀናት ጦርነት ወቅት የተገደሉትን ሙሐመድ ካዝሚ ተክተው ሲሰሩ የነበሩ አዛዥ ናቸው። ማጂድ ሃድሚ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ
ዶናልድ ትራምፕን በማቀጣጠል ከሷቸው ነበር። የደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራንን ባደረሰው እንቅስቃሴ ውስጥ ተሳትፏል ብለዋል። መቀመጫውን አሜሪካ ያደረገ የሰብአዊ መብቶች የዜና አገልግሎት በጥር ወር የኢራን መንግስት እርምጃ ቢያንስ 7000 ሰዎችን መገደላቸውን አስታውቋል። ኢራን በኩዌት የሚገኙ የአሜሪካ ኃይሎች መምታቷን ገለጸች። የሆርሙዝ ሰርጥ ለጊዜው ተኩስ አቁም እንዲከፈት የቀረበለትን ጥያቄ ውድቅ አድርጋለች። ኢራን በቡያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ ማድረጓን አስታወቀች። የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት ለቀረበላትን ጥያቄ ውድቅ ማድረጓ የቀጠናውን ውጥረት ይበልጥ አክሮታል። የኢራን የሀገር ውስጥ መገናኛ ብዙሃን ባሰራጨው የቪዲዮ መግለጫ የሃታም አል አንቢ ማዕከላዊ ቃል አቀባይ ኢብራሂም ዞልፋቅሪ የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በቡያን ደሴት የሚገኙ የአሜሪካ ኃይሎችን የሳተላይት መሳሪያዎችና የጦር ትጥቆችን መምታታቸውን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኝበት የነበረው በተደጋጋሚ ጥቃት ስለደረሰበት ወደ ደሴቱ ተዘዋውረው እንደነበር ተናግረዋል። በሰሜን ምዕራብ ባህረ ሰላጤ ላይ የምትገኘው ቡያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቅ ደሴት ናት። ከጥቃቱ በኋላ የኩዌት ጤና ጥበቃ ሚኒስቴር ባወጣው መረጃ በሰሜኑ ኩዌት በሚገኝ የመኖሪያ መንደር ውስጥ የፍርስራሽ መውደቅ አደጋ ባጋጠመው 6 ሰዎች መቁሰላቸው አስታውቋል። በሌላ በኩል አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ቴህራን ለጊዜያዊ ተኩስ አቁም ስትል የሆርሙዝ የባህር ሰርጥን አትከፍትም። ባለስልጣኑ ኢራን አሜሪካ ለቋሚ ተኩስ አቁም ስምምነት ዝግጁ አይደለችም ብላም እንደምታምን ገልጸዋል። በተጨማሪም ኢራን ከፓኪስታን የቀረበላትን አፋጣኝ የተኩስ አቁም የሰላም ጥያቄ መቀበሏን ያረጋገጡት ባለስልጣኑ ሆኖም ቴህራን ጥያቄ በምትመረምርበት ወቅት ምንም አይነት ጫና ወይም የጊዜ ገደብ እንደማትቀበልና የሆርሙዝ የባህር ሰርጥም በጊዜያዊ ተኩስ አቁም ስምምነት ምክንያት እንደማይከፈት አስታውቀዋል። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።